እሁድ ዕለት በኤልፋሸር በአርኤስኤፍ ቁጥጥር ስር መዋሏን ተከትሎ ወደ ታውላ እንደደረሱ ከሚታሰቡት 5000 ሰዎች መካከል አንዱ ኢዘዲን ነው። አንዳንዶቹ ከ3 ብዙዎቹ ለ4 ቀናት በእግር ተጉዘው ከጥቃቱ ለመሸሽ በቅተዋል። በታዊላ የሚኖርና ለቢቢሲ የሚሰራ ፍሪላንሰር ጋዜጠኛ ጉዞን ካደረጉት መካከል አንዳንዶቹን ጠይቋል። ከኢዘዲን አቅራቢያም በርካታ የሰውነት ክፍሉ ላይ በፋሻ የታሰረለት አህመድ ኢስማኤል ኢብራሂም እንደተቀመጠ ገልጾ አይኑ በጥይት ተመቶ እንደነበር ገልጿል። እሁድ ዕለት በሆስፒታል ሕክምና ከተደረገለት በኋላ ከተማዋን የለቀቀ ሲሆን እሱና ሌሎችም 6 ሰዎች በአርኤስኤፍ ተዋጊዎች እንዲቆሙ መደረጋቸውን ተናግሯል። አራቱን ፊት ለፊታችን ገደሏቸው፣ ደበደቧቸው፣ ገደሏቸው ከማለት ባለፈ 3 ጊዜ በጥይት እንደተመታም አክሏል። ተዋጊዎቹ በህይወት የቀሩትን የሶስቱን ሰዎች ስልኮችን ለማየት እንዴት እንደጠየቁና መልእክታቸውንም ለመመልከት መቻላቸውንም አህመድ ይገልጻል። በመጨረሻም አንደኛው ተዋጊ እሺ ተነሱ ሂዱ እንዳላቸው ወደ ፍርስራሽ ሸሹ በማለት ይገልጻል። ወንድሞቼ ብቻዬን አልተውኝም ሲል አክሎ ተናግሯል። ለ10 ደቂቃ ያክል ተጓዝን። ከዚያም ለ10 ደቂቃ አረፍን። በኋላ አሁን ሰላም እስክናገኝበት ድረስ ጉዞን ቀጠልን በማለት አስረድቷል። ከስደተኞቹ መካከል አንዷ የሆነችው በሱዳን ጦር ወታደር የሆነው ባለቤቷ ከተገደለ በኋላ ከከተማ ለመሸሽ መወሰኗን ዩስራ መሐመድ ትገልጻለች። ባለቤቴም በሱዳን ማዕከላዊ መንግስት በጦሩ ውስጥ ነበረ፣ ወደ ቤት ሲመለስ ነበር በጥቃቶቹ ወቅት የተገደለው ትላለች። በትዕግስት ቆየን፣ ግጭቶቹና ጥቃቶቹ ቀጠሉ፣ በኋላም ለማምለጥ ችለናል ስትል ትገልጻለች። ከ3 ቀናት በፊት ወጣን። ከመድፍ መተኮሻ አካባቢዎች በተለያየ አቅጣጫ እየተንቀሳቀስን ነበር። የሚመሩን ሰዎች ምን እየተከሰተ እንዳለ እንኳን አያውቁም ነበር ትላለች። አንድ ሰው ከተቃወመ ይደበደባል ወይም ይዘረፋል። ያለህን ሁሉ ይወስዱ ነበረ። ሰዎችም ሊገድሉ ጭምር ይችላሉ። በጎዳናዎች ላይ የሞቱ ሰዎች አስክሬኖችን በበርካታ ቁጥር አይቻለው በማለት ታስረዳለች። አልፋዲል ዱካን ደግሞ በኤምኤስኤፍ ሆስፒታል ውስጥ ይሰራል። እሱና ባልደረቦቹ ድንገተኛ ሕክምና ሲሰጡ ቆይተዋል። ከመጡት መካከል 500 የሚሆኑት አስቸኳይ የሕክምና እርዳታ የሚያስፈልጋቸው መሆናቸው ሲገለጽ፣ አዲስ ከመጡት አብዛኞቹ አዛውንቶች፣ ሴቶች ወይም ልጆች መሆናቸው ተነግሯል። የቆሰሉት እየተሰቃዩ ነው። አንዳንዶች ቀድሞውንም አካላቸው የተቆረጠ ነው። ስለዚህም በጣም እየተሰቃዩ ነው። የተወሰነ ድጋፍና የሕክምና እንክብካቤ ለመስጠት እየሞከርን ነው። ነገሮች በዚህ በጣም አስቸጋሪ ናቸው ሲል አስረድቷል። እሁድ ዕለት በአርኤስኤፍ ኃይሎች ከመያዟ በፊት ለ18 ወራት በከበባ ውስጥ ቆይታ ነበር የኤልፋሸር ከተማ። እኛም በአርኤስኤፍ የአቅርቦቶችና የእርዳታ እገዳ ምክንያት ከባድ ረሃብና ቀውስ ውስጥ